እነዚህ ያንጎቹ ኢትዮጵያ ያሉት እነዚህ አሁን የምትጠሯቸው እንዳለ ግሩፖቹ ተሳስረዋል ብቻ አይደለም ተግማምተው ተፈራርተው ተጨናንቀው ነው የሚኖሩት አንደኛው ከነሱ አፈንግጦ ሌላ ሪሌሽን ውስጥ መግባት አይችልም እየፈራ ነው የሚኖር ያብቶሻል እኔ አንድ ነገር ልበልና እንትን ልበል ዝም ልበል ወይ ኖርን ግባ እህቴ አሁን ያነሳሽው ነገር በጣም ትልቅ ነገር ነው ይልሽ ሴቶችን በተለይ እነዚህ ህፃናቶችን ከ18 አመት በታች ምናምን ያሉትን ሴቶች የሚያጠምዱ ሰዎች እነዚህ ቲክቶከር ያላቸው ሰዎች ናቸው እስጢፎ ብዙ ጊዜ ላይቭ የምትጫወት ልጅ ይሄ ቆንጆ የምታምር ካገኘ እኔ ወደ ሙዚቃው አመጣሻለሁ ክሊፕ እንሰራለን ምናምን ብሎ ላይቭ ላይ የምናየው ነገር ነው በጣም ብዙ ይው በሙዚቃው አስገባቸዋለሁ ብሎ የሚያታልላቸው በጣም ብዙ ሰዎች አሉ የሱን ተከትሎ ማን መጣ ይሄ ጆሲ ነው ምናምን የሚሉት ረጅም ልጅ ቀጭን እሱ መጥቶ አሁን እሱ ጋር ትንሽ ቃና እንትን ይሄ ግርግር ሲበዛ ዛሬ ምን አርጎ መጣ ስክሪኑ ላይ የአብይ አህመድን ፎቶ አርጎ እኔ የሱ ወዳጅ ነኝ ከበር ፍለጋ ማለት ነው ገብቶሻል አይደል በጣም የሚገርሙ የሚደንቁ ናቸው የጆንን ልነግራችሁ አልችልም ኦሬዲ የታወቀ ነው እና ሄል እንትና ሊያሾ ያላት ይሄ ብዙ ኢንፎርሜሽን አላት እንደዚህ አይነት ማን ምን እንደሚያደርግ በግልጽ ገብቶሻል አይደል ይሄንን ነው አውጣለው የምትልሷ እነ ጃኒም የሰሩት የመጡበት መንገድ በዚህ መንገድ ግን ይሄንን ነገር ያረገ ጆን ዳንኤል ያወቀች እሱን እንደ ንጹህ ሰው ማውራቷ እኔ በጣም ጥያቄ አለኝ አሁን ግን እሷ ያለችበትን ነገር ትለፈው ብዬ ነው ዝም ያልኩት ነው እንደ ንጹህ ሰው ባላወራችሁ ስታወራው ያው መውጣቱ አይቀርም እኔ ጋር አትድረሱብኝ ነው በተለይ አንቺ ዋንቲያ መጣጧን አይተሰል እስጢፎን ያመጣት እስጢፎ ሲያመጣት ቤድሩም ውስጥ አይተነዋል አይደል እና ኋላ ማስተባበያቸው ምንድነው ማስተዋቂያ ነው አሉ ማስተዋቂያ ግን የምን ማስተዋቂያ እንደሆነ አልተናገሩም ያልጋቤት አሉ ኋላ ላይ ያልጋቤት ማስተዋቂያ ምናምን አሉ እንደገና ደግሞ ቪዲዮ ክላስ ውስጥ ሲሰሩ አይተሻቸው ከሆነ ጸጉራቸው ይንጨባረራል ይሆናል አይደል አልጋ ላይ ቆይተስ ትነሺ ቲሸርት ጸጉር ስትቀጉልን አስታወስክ እና በጣም ኢትዮጵያ ውስጥ ይሄ ነፃነት አግኝተዋል እነዚህ ቲክቶከሮች ደግሞ ትንንሽ አዳዲስ ሰው ማምጣትም ስለማይፈልጉ ጃኒ አሁን ኮሜንት ላይ ራሱ ምን ስትሳደብ አየዋት ዛሬ ለምን እንትን አካውንቴ ባክ ምናምን ሁላል ስላት አንዷ ድራማ ነው መሰል ድራማው አለቀ ስትላት ደደባንቺ ውሻ ምናምን አየሽ አይደል ምን አይነት ልጆች እንደሆኑ ልጆቹ በጣም ሁሉም ባለጌዎች ናቸው ቲክቶከሩ ግን ምንድነው እነሱን እስከዛሬ በመሃል ማን እየተቸገረ እንደሆነ ታውቃለህ ዶክተር ማን ነው እሺ አሁን ለምሳሌ ናይ እናቷ ውስብስብ ውስጥ ገብታለች በመሃል ማን እንደተቸገረ ልገርሽ በጃኒ ጉዳይ ማን እንደተቸገረ ግልጽ አድርጌልኝ እኛ ቤተሰብ ውስጥ ወደ 4-5 ፋሚሊ ያሉ እንደገና በቤተሰብ ዙሪያ ማት ህፃናቶች አሉ ፎሎ የሚያረጓት ጃኒን ነው የጃኒን አክት ነው ማየት ይፈልጉና ከኛ ቤተሰብ የጃኒን አካውንት አሁን ኦሬዲ እንድትሰርዝልን ሪፖርት አድርገናል ብሎክ ብናረጋቸው መልሰው ያገኛታል ህፃናቶቹ የሷን ራያን መከተል ይፈልጋሉ ከሷ የሚማሩት ነገር ይሄ ዘመናዊ የሚባለው መቀባባት መጋጋጥ ይሄ የሚያስጠላ ግንኙነት እንትን አለ አይደል ዳንስ ምናምን አይነት ነገር ይሄንን ህፃናቶቹ ወላጆቹ እሷን ለህፃናት አሪያ አይደለችም ብሎ እንትን ይላታል እንደውም እግዚአብሔር ስጠው ካዶኒ በኋላ ትንሽ የተስተካከለች ነበር መልሳውን የምታሳየው ብዙ ጊዜ እንትን ሌሎቹ ግን እኔ በጣም ያሳዝኑኛል አዲስ አበባ ወጣት ህፃናቶችን የፈጁ ቲክቶከሮች ናቸው በሙሉ እንዳለችው እቴ ቢመረመሩ በጅምላ ግን አሪፍ ነው ፎሎ እንዳታረጉኝ ያ በላይነሽ አለሽ መግባት የፈለጋችሁ አንዳንድ ጻፉ ያለው እየሰማው ነው ያ ግቢ ያ ልጁ አግሬሲቭ ቢሄቨር አለው በዚህ እድሜው እንደዚህ ከሆነ እየባሰበት ነው የሚሄደው ዳንኤል ያ
የልጅነት ባህሪ በሁላቸውም ላይ ይታያል። ያ ልጁ እንዳለው ደግሞ ጃኒ ደግሞ ካልቸራዊ የሆነ ነገር አይደለም ቲች የምታረገው ሰው እሱ ብዙ አይመችም። ላይክ ህፃናቶችን እንዳለው እንትን ይላል። እነሱ ደግሞ እዛ ነገር አትራክት ያደርጋቸዋል። ሰው ለየት ያለ ነገር ጨረሽ ያለ አሁን ይሄን ነው ማለት የምፈልገው። የአግሬሲቭ ቢሄቪየር አለው ስፔሻሊ ሴክሹዋል አክቲቪቲ ላይ አግሬሲቭ ቢሄቪየር እንዳለበት ነው እንትን የሚለው ሪፕሬዘንት የሚያደርገው ሰው እንደኔ የሞር ማቹር እየሄደ ሲሄድ አይ ቲንክ የሚብስበት ነው ይመስለኝ። ከቀጠለ ሰው ካሁኑ ራሱን መመርመር አለበት። ያ ቤኪ እንትና ልካችሁ እኮ አክሴፕት አድርጋችሁ ነበር። አክሴፕት አደረጋችሁ ለምን አትቀበሉት? እድሉን እንትን የሰጧችሁ እስቲ ያ ሜላት ያ አድሚን አስገቧቸው። ማስገባት የምትችሉ ማለት ያመናችሁበትን ሜላት ገብተሻል ወይ? እሺ ሉይ ምንድነው ጆን ዳንኤል እንደዚህ ያደርግም ማለት ይከብደኛል። ሊያረግ ይችላል ግን ሜቢ አንቺ አሁን የደረሰሽ ቪዲዮ አይ ቲንክ አሁን ብዙ ነገር በኤአይ እየተቀናበረ ነው ያለውና ከእሱን ቼክ አድርገሻል? ኤአይ መሆን አለሆነ ያ ኔቨር ኤአይ እንዳታስቢ እንደዚህ ኦኬ ማለት አያረግም ማለት ይከብደኛል። ልጁ ቆይ ጃኒ ዮኒ ጋር ስለ ራቁት ፎቶ የሚያወሩት ያው ሪሌሽን ውስጥ ነው ያላችሁት። አይገርምም ማለት እሱ እንትን ሲላት አታስቢ በዚህ ጉዳይ ብሎ ሊያስወጣጣ ሲፈልግ ነው ይገብቶኛል። ግን ሲላት ያው አለው አለች። የጃኒን ከቀረጸ የናየው ለምን የማይቀርጹ? አዎ ይቀርጻል ግን አቃጽም ማሰብ ይከብደኛል። ቤቢ ከልጅ ከመውለዳቸው በፊት ቀርጾት ሊሆን ይችላል። ግን አሁን የቀረጻት አሁን ስልሽ በቅርብ ከእስር ቤት ከወጣ በኋላ በስማም እኛ እሱ ላይ ስሞታ ካደረስን በኋላ ልጅቷን አብዙ ያደረግናት ነው ብለን በአዲስ እንደውም እስር ቤት ይግባው አላለም። እሷ ላይም የሆነ ኤቪደንስ መያዝ እንዳለበት ያን ጊዜ ነው የገባው። ለዛ ነው ከእስር ቤት በኋላ ነው ኤቪደንስ ብሎ የያዘባት ልጅቷን እንደዚህ የሚያደርጋት እንደገና በጣም ያስፈልጋል። ለምን ያንን ያወቅነው በምን ነው? ጸጉሯን አሁን በቅርብ ነው የተቆረጠችው። አይተሽኮ ያ በጸጉሯን ነው እኔ ያልኩት። እነሱም ብለዋል ግን እኔ ያረጋገጥኩት ጸጉሯን ነው ያየሁት። ያሉትን ነገር ጋር የመጣልኝ ጸጉሯን ሳየው አሁን በቅርብ ከዛም በቅርብ ነው የተቆረጠችው። ያ ይገርማል። ብቻ እንዴት እንደሚቀጥል አላውቅም። የሰው ይታረመ ካልወጣ ከእስር ቤት ሞቶ እንደዚህ የሚያደርግ ከሆነ የሆነ ነገር መባል አለበት ብዬ አስባለሁ። ለመሰለሽ ማንም ሰው በእንደዚህ በወሲብ በምናምን የከሰሳቸው የለም። ለምን እዛ ተሳስረው ስላሉ። እኔ አንድ ነገር ብሆን ይለቀቅልሻል ለሰው አስቀምጫለሁ ይላሉ። ገብቶሻል? እኔ አንድ ነገር ብሆን ይለቀቅልሻል። ለምን እስር ቤት ካለ እኔ አይደለም እዚህ ያለሁት ነው የሚለው። ለሁንኛ ቦታ ነው የሚያስቀምጡት። በጣም አስቸጋሪ ነው። አዎ የጃኒ ስላለው የዚችኛም ሊኖረው ይችላል። በርግጥ ግን በምን መልኩ ነው አሁን አንቺ ተልኮልሽ ነው ወይስ እንዴት ነው ልታገኝ ይቻልሽው? እናትየው በጣም ተሰቃየች። ልጅቷ ራሷን ልታጠፋ ብላ እናትየው ሚካኤል ቤተክርስቲያን ወስዳት የናዮ እናት ማለት ነው እግሯ ላይ ተንበርክካ እየለመነቻት ይልቅርብሽ ልጅ እኔ ልጁን አሳድጋለሁ ልጅሽ አንቺ የቀረው የእንትን ሌላ ህይወትሽን ቀጢ ወደ ትምህርትም ወደ ምንም ቢሆን እናትየው በመሃል ላይ እሷ ራሱ ስራ አቆመች። ገብቶሻል? እናትየው ታሳዝናለች በመሃል ለካም በሚል እንደዛ ድምጽ ስለሆንኳት ያንን ብለው ነው አሁን ባለፈው ብናገራትም ከምን አንፃር እንደተናገርኳት ገብቷቸው ነው። እኔ ውሸት ነው ስላቸው ላሳይሽ እዚህ ጋር ላሳይሽ። እሺ ምን ያልጨቅጨቂያቸው
እንደማላም ለምን የጃኒ ያለ ምናምን አለ አይደለ ድራማ እንደሚሆን ገብቶኝ ማለት ነው። ቆይ ላሳሽት ማን ነው ሰይላ ያ ይሄንን እንትን ላርግልሽ ቆይ ይሄ የራቁትን ፎቶ ላሳልፈው ወደታች እሺ ይው እንትናዬ ይው ምን ያህል እንደጨቀጨኳቸው የጻፉልኝ ይሄ ሁላ የመጀመሪያ ጊዜ ነው የመጣው ይሄ ኒክ በነገራችን ላይ እሺ የመጀመሪያ ይው ምጽፍላቸው ይሄ ከለሩ የኔ ጽሁፍ ነው ምጠይቃቸው ምጨቀጭቃቸው ውሸታም እንዴት ምናምን ነው ከዛ መረጃ ላኩልሽ ከዛ በኋላ ማለት ነው ይሄ ሁላ ጽሁፍ ደብዳቤውን ታይዋለሽ አዎ ይሄ ነጫጩ የነሱ ጽሁፍ ነው እሺ ይሄ የኔ ነው እሺ ምጠይቃቸው ታያለሽ አዎ እቺ ልጅ አናግሪያት ምናምን ካዘሽ ይሄን ሁላ ጽሁፍ ታያለሽ አዎ መጀመሪያ ላኩልኝ አይሽ ፎሎ ይላል የመጀመሪያ መሆኑ ከዛን ይሄን ሁላ አይሽ ይሄን ሁላ ልከው አላምን ስላቸው ከዛን በቃ ምንም ማድረግ አንችልም እባክሽን እቺ ልጅ እናድናት እናትየው እንደዚህ ብለው ላኩልኝ ማለት ነው ይሄውና መረጃ እንትኖቹ አልታየም ብያስባለሁ ገብቶሻል ዝም ብለው ቪዲዮ አይደለም የላኩት እንዲገባችሁ አዎ ገባኛል እኔ ፎቶ ምናምን መስሎኝ ኤአይ ሊሆን ይችላል አስቤ ነበር አይደለም ያው ሰው ልጅ ብዙ ኃላፊነት ስላለ እንደዚህ ነገር የውሸት ነገር እንትን ብዬ እንደውም መጀመሪያ ስመጣ ይሄ ልጅ እንትን ላስገባው ፈልጋለሁ ሴቷ ከረዳችኝ እያልኩ ነበር ናዮ ወጣሽ አታስተባብሪኝ ያልኳት አታስተባብሪ እሱ የሆነ ነገር እንኳን ቢልሽ ስታስተባብል ታናድደኛለች ባለፈውም እንደዚሁ ነው አንገቴን የሰበረችኝ ገባሽ አዎ የመጣቀመያን ከጃኒ ጋር ግርግር ሲመጣ የኔ ፍቅር መባባል ጀመረ አዎ ከዛ ልክ ነሻው ከዛ ግን ቴንኪው ለመታ ስትለኝ ራሷን ናዮ መታ ቴንኪው ስትል በውስጥም ብላለች በቪዲዮም ብላለች ገብቶሻል ኮምፓረንት ነን ብላ ነበር አዎ አይቻለሁ የኔ ፍቅር አላንተ አልኖር መባባል ጀመረ አዎ ከጃኒ ጋር እንደዛ ከተጠራ በኋላ ነው ምንድነው እንደዚህ አንቺ መጠቀም የምትሆኙ ብዬ የተናገርኩት አዎ ትላንት ደግሞ እሱን ስትደግፊው አይቼሻለሁ ትላንት የሆነ ቪዲዮ ተቆረጠ ምክንያት ላይ ነው የደገፍኩት ለምን እውነት ለመናገር ቲክቶኳ ተዘግቷል ነበር ግን እንኳንም አክቲቭ ሆነ ምን በቃ ተረጋግታ ከሆነ እንኳንም አክቲቭ ሆነ በዛ ጉዳይ ላይ ምን አልኩት ጆንን በናዮና በአየር መንገዱ ላይ አቋሜ ያው ነው በጃኒ ጉዳይ ላይ ግን የተናገርኩት ነገር ይቅርታን ያልኩት ይሄን እሱን ሰምቼሻለሁና ዛሬ ደግሞ ሳይሽ እንዴ ምን ተገኝቶ ነው ብዬኮ ስሰማ እንደዚህ ነው መጣ ልጅቷ እንዴት አስሮ እንደሚጫወትባት በጣም ነው የሚገርመው እውነት እንዴ እንደዚህ በሴቶች እየተጫወተ ዝም የሚባለው ነገር በጣም ይገርማል ሃይ ልጆች ሴቶች ላይ እንደዚህ የሴቶች መብት ነው ምናምን የሚሉት ለምን ነው የማይቆሙት ለምን ነው የማይቆሙላት ሀገር ቤት አይደለች ለምን አይቆሙላት ማንም የሱን ስም ጠርቶ የሚቃወም አላየሁም ከነሱ ጃኒ ቢሆን አንገትሽን አትንፊ መውለድ ብርቅ አይደለም ኦሬዲ የተኙት ተኝቷል የወለዱት ምንም እንደዚሁ እናውቃለን እኮ ተኝተው እንደወለዱ አይደል ለምን ነው ዘላለም የወሲብስ እንትነኛው የምትሆነው ገረዱ የምትሆነው በጣም ይገርማል እልክ ነው የሚመስለው ገጥቶኝ ነው ገብቶሻል እልክ ነው ግን የሚመስለኝ እኔ የእውነት ከጃኒ ጋር ምልክ ውስጥ አለች እውነት ለመናገር አዎ እንደዛ ነው የሚመስለው ለመሰለሽ እስር ቤት ሆና ጃኒ ጆን አስጠራት ጃኒ ማለት ነው ከዛም ተገናኙ ሲገናኙ ከማጋን የተገናኙ ናዮና ጃኒ ለመጣች ስትላት ጆን አስጠርቶኝ ነው ከዛም ከጃኒ ጋር ስትወጣ ደግሞ አገኘቻት እንደገና ከጆን ጋር ስትወጣ የልጅ አባት ምናምን ስለ ልጅሽን አባት ይጂና ፈልጊ ያለቻት ማን ጃኒ ለምን እሱ ያወራትን ሰምታ ጭራሽ አልነኳትም ሁላ ብሎ ነው ከካደው ከዛ የዘረመልምል ቴስት ከተደረገና ውጤቱ ከመጣ በኋላ ሽማግሌዎቹ ውጤቱን ይዘው እናትየው ሽማግሌውን ላላከች
ቢያንስ ልጅቷ አይምሯን እንትን እንዳይሏት እናትየው በጣም ነው ተሳዝነው የእውነት ቤተሰቡ እንዳከች ያ ከዛ ጆን ሊያገባ ነው ናዮን ሊያገባ ነው ብለው ሲጽፉላት ላይቭ ገብታ ጆን ከተፈታ በኋላ ናዮን ሊያገባ እኮ ነው ያለችው ቪዲዮ ያ የጆን እህት ልክ እንደወጣ ናዮን ጆን ብላ ነው እንጂ አሽሟጠጠችበት አሁን ግን አብራው ቪዲዮ ያየው መስሎኛል ከእህቱ ጋር ናዮና የጆን እንዳይወድቅ ነው በነጃ አልገባሽም አሁንም እኮ ከነ ቤተሰቡ እህቱ ራሱ ተባባሪ ናት ቤት ውስጥ ያን እሱ እስር ቤት ሆነ ያለችው የቤቱ ተያዥ እሷ ነበረች ሲከታተልበት እሷ ነበር መካፍላችሁ መደብደቤን አብዝ መደረጌን ቤተሰቦቹ ያውቃሉ ብላናለች እኮ ጃኒ በራሷ እችም ልጅ ደግሞ ልክ አሁን እሱ የጃኒ ማዕበል ሲነሳበትና ሰው ሲነሳበት የጆን እህት አብራት ነበር 24 ሰዓት የምትሽከረከረው አብራት እንደውም ለፋሚሊ የሚሆን ትልቅ ቤት እንሰራለን ምናምን እያሉ እያወሩ ለምን ልጁን ፕሮቴክት ማድረግ ነው የሚፈልጉት ልክ የጃኒ ማዕበል ሲነሳ ምን አደረገ ሚስቴ ማለት ጀመረ ናዮ ብሎ ተወተፈ ስለዚህ ቤተሰብም እሷን እንደመንከባከብ አረገች ልጅ እውነት መሰላት ልጅ ናት እኮ ናዮ እውነት ደግሞ ከዛሬ 3 ቀን ነው 4 ቀን በፊት በኡበር እንድትመጣ ማታ ጠራት ገባሽ ልክ ፍላጎቱ ሲመጣ ይጠራታል ማታ በኡበር ከዛ ሌሊት ላይ ተጣልቶ በር ዘግቶባት ኡበር ደውላ በር ላይ እንትን ብላ በኡበር ሌሊት እናቷ ቤት ሄደች እያለቀሰች ኡበሩ ይዟት አንድ ነገር ቢያረጋት ስንት የኡበርና የታክሲ ሾፌር የት እንደጠፉ ወይ እንደዚህ ሆኑ ሲባላል እንደምንሰማው በሌሊት እንደዚህ በጣም ነው የሚገርመው ልክ ጌም ሊገባ ሲል ማንንም እንትን አይልም ሂጂ ነው የሚላት ድምጽሽ ቁጣ እንዳይሰማ ሊያናድዳት ያኔ የወጣ ሰሞን ከእስር ቤት የወጣ ሰሞን ለጃኒ ደውልላት ነበር እሷን ሊያስለቅሳት አጠገቡ ቁጭ ነው ትንሽ ትኩረት የሰጣት እኛ ካወራንባት በኋላ ድራማውንም እኛ ሾ ለማሳየት ከጎኗ ሆኖ ቪዲዮ ምናምንና ሄዶ በየቴክስት ላይ ላቭ ዩ ማለት የጀመረው ትዝ ካላችሁ እኛ ካወራንባት በኋላ ልጁ በጣም ያሳዝናል በመሃል የተወለደው ልጁ ምንም እየተሰቃየ ልጅቷ ተሰቃየች ልጁ እኮ ያው አያት ጋር ምናምን አለኩ ሄለን እንደውም ግን ሁለቱም አልበሰሉም በቃ ወላጆቹ ሁለቱም እሱም እሷም አልበሰሉም እሷም እኮ ይሄንን መታገስ የለባትም እንደዚህ ለማይቷው አሁን እኮ ልጅነቷ በቃ ተቀጨጨ ተጨፈለቀ ነው እኮ የሚባለው ሄሉ በሳምንት ብዙ ሪከርደር ወጥተዋል ሁላችሁም እዚህ ጋር ያላችሁ ከሳምንት ወደዛ እኔ በቀደም ናዮን እንዳናጣት በየጽፈያለሁ እስኪ ናዮ ብላችሁ ከስክሪን ላይ ሪከርድ የተደረጉ ማንንም ሰው ይለጠፋቸውን ትናንሽ ቪዲዮዎች ሄዳችሁ አይታችሁ ፍረዱ ልጅቷ ሰሞኑን በጣም ስትረስ ውስጥ ነበረች ከታች ይጻፍላታል ለምን አትሰሪም ለምን ቪዲዮ አትሰሪም ነይልን ሲሏት አድናቂዎቿ ኡፍ እያለች ነው የምትናገረው ምን ይዤ ልምጣ ውዶችዬ ምን ልስራ እሺ ሰራለው ምናምን እንዴት እንደምታሳዝንሽ ሄሉ ይሄ አንደኛ ልጅቷ ምን ያህል ጭንቀት ውስጥና በቲክቶክ ይገባል አሁን ዛሬና ትላንትና ምን እንዳመጣ ታውቂያለሽ ጆን ዳንኤል የኔንም ሪፖርት እያደረጉ የናዮንም ሪፖርት እያደረገ ነው እኔና እሷ ሊያጠፉ ነው ድራማ ነው ለሱ ደግሞ እህትየው መጣ ስሟ ራሱ ናዮ የሚለው ስም እስከሚነሳ ድረስ ቲክቶክ እርምጃ ወስዶባታልና ኮፒ ሊንክ አርጉላታለች ገብቶሻል ለምን እኔና ህይወቴን አላኖር አሉኝ ነው እንግዲህ አሁን ሰሞኑ ልጅቷ ልክ አልነበረችም እኛ አብረናት ራሱ ይገባበታል ራሱ ምን ይላታል እሷንም አንድ አጠፋሻለሁ ይላታል ሁለት ደግሞ ይኸውና ቪዲዮ እንደዚህ ያለ እሷ ደግሞ እንደገና ከጃኒ ጋር ልውስ ገብታለች የልጅሽን አባት ፈልጊ የተባባለችው ያ ነገር ውስጡ አለ የሚዲያ የለም ከጆን ጋር ናት ከምን ጋር ናት ምናምን የሚል የለም አሁንም እኮ ወይ ዩቲዩብ ያለው ሰው ወይ ቲክቶክ ያለው ሰው ምናምን እኮ የሆነ አቴንሽን አለው ሀገር ቤት አይተሽ ከሆነ ወይ ዲያስፖራ ስትሆኚ አስበሻል ጋይስ የሆነ ነገር ምንድነው ሳርች ምናምን እያለ ነው የሆነ ነገር አድርጉ ተብተብ ኮፒ ሊንክ ፕሊዝ ያ ሂዱበት ዴቭ ግባ ኮፒ ሊንክ እንትን አድርጉ ጋይስ ለናዮ መቆማችን አልተስማማችሁም ወይስ ደስ ብሏችኋል እኔ ደስ ብሎኛል በጣም የመዳም ሸቃላ የሚባላል የመዳም ቅመም
እሷ ደግሞ የጆን ዳንኤል ቅመሙና እንድትኖር ነው የምትፈልጉት? አይ ልክ ነሽ። መቆምሽ ለሷ በጣም ጥሩ ነው ያደረግሽ። እናንተ ተናርጉ፣ ኮፒ ሊንክ አድርጉ፣ ጠብቁት ፔጁን። ያው አንድ ቀን ታመሰግንሻለች። ብድ ነው እኮ ያልኩት ጋይስ፣ እኔ የሚረዳኝ ሰው ስለሌለ እኔ ማለት ኮፒ ሊንክ በእንትን ሙሉት። በምን ነው የሚባለው? አበባ ምንም ካላችሁ ጋይስ ጋለሪ ምናምን አርጉበት። ከማን ጋር እየተጋጨው እንደሆነ ይግባችሁ እንጂ ዴቭ ግባ በእናትህ ተቃጠልኩ። ሉካ አሁን ኬዝ እኮ በጣም እኮ ሲሪየስ የሆነ ነገር ነው እና ፖስት ከተደረገ አንቺ ጋር ከደረሰ ነገር ያው ተበትኗል ማለት ነው። ልጅቷ ያለ ፍላጎቷ ከሆነ እንደዛ ነገር የሚደረግ ህዝብ አወቀው አሁን ዛሬ በደንብ ከዛ በኋላ ወደ ህግ መውሰድ እንደገና ደግሞ እየጠየቅኳት ያለሁት ነው። እሱ አሁን ወለደባት መጠቀም ያለበትን ወጣትነቷን ተጠቀመበታል። ከዚህ በኋላ ምን አድርጊ ብሎ ነው የሚያሰቃያት ማለት ቪዲዮዋን ይዞ ምናምን እንደዚህ አይነት ነገር ማለት ሴት ልጅ መክፈል የሚገባት ነገር ሁሉ ከፈለች በቃ ኦኬ። ያቺ እንኳን ጃኒ የምትባለው መርዝ ነገር ነው ሳይዷን እቺኛዋ ግን ዲስቴንት ነች ምናምን ነገር አጠፋች የምትባል ሴት አለች። የተገፋች ነገር ነው። አሁን መንግስት ራሱ እንዳይገባበት የህግ ሚስቱ ነች አይደለች የሚለው ነገር መጠየቅ አለበት። ማ አንዴ ኖ ወረቀት ካላቸው ገባሽ መንግስት ማላለች ማለት ማን ነው የህግ ሚስቱ? ናዮ ነች ወልዶባት የለ ወረቀት ምናምን ካላቸው ምናልባት ገባሽ መንግስት መጠየቅ ወረቀት ቢኖረውም እኮ ቀርጾ እንትን ማለት እኮ አይችልም። ባልም ቢሆን አይችልም እኮ ይወጭ ነገባኝ ግን አባትነቱን ራሱ አልፈቅድም ብሎ ሄዶ በስንት ወጪ በዘረመልምል ያረጋገጠችለት ሰው የእንትን አጠገቧ እንኳን ቁጭ ብሎ እንደዚህ እንኳን በትከሻ ያልመታን ወረቀት እንዴ አይ ነው ወይስ እኔ አሁን ይሄ ነገር ምን ፈልጎ ነው የሚባለው? ምንድን ፍለጋ ነው እንደዚህ አንድ ሴት እንደዚህ ማለት ወንድ ልጅ ነው ከተማ ልጅ ነው ማለት እንደዚህ አይነት ህይወት የሚኖሩ ሰዎች ወላ በወንድ ወላ በሴት እንደዚሁ ስትርመጠመጥ እድሜን ትጨርሳለህ እንጂ አንተም እንዲህ የቆመ ህይወት አትኖርም። ያም አይቆምም። በጣም አሁን እርግጠኛ ልንገር ጆን እንዲህ ብሎ ገባ እንደዚሁ የሱንም ህይወት የናየውንም ህይወት እንደዚሁ ያባክናል እንጂ እንዲህ ብሎ ከሚወደው ወይም ደግሞ እንትን ከሚለው ሰው ጋር ሪሌሽን አይጀምርም። በቃ እሱ ራሱ ብኩን ሆኗል። ይሄው ሄሎ ከ5 ቀን በፊት ተውኝ እያለች ነበር። እኔ አይቻለሁ ብዙ ሪከርዶች በጣም ክፍት ብሏት ኡፍ እያለች እያወራች ነበር። ምንድነው ችግርሽ? ስራ ሰሪም ሲሏት ምን ልስራ አሁን ልጄ ስንት ወር ነው ሆኖልኛል ምናምን ነገር ጀምራለሁ። አብሽሩ በትልቅ ነገር መጣለው። ያሁንም መደረግና ጀምር ቲክቶክ ላይ በጣም ተሰራ ነበር። ታሪክ አላት። ሰው ይቀበላል ነበር። እኔ እሱን አይቼ ነው በቃ የገጠመልኝ ዛሬ። በጃኒ ጉዳይ አሁን የተናገርኩት ነገር ደብሯችሁ ከሆነ ኮሜንት ላይ ያላችሁ ሰዎች ምናምን ለሄለን የላኩላ ቪዲዮ አለ እሱ ማየት ይችላል። አብሯት የተወሰኑ ልጆች እንደዚህ እንዴት ሴቶችን እንደረገጠች ብታዩ እዛ ጋር ዲስሪስፔክት ያደርገቻቸው አሉ። እሱን ካያችሁ እናንተ ምትነኝ አመለካከት በሷ ላይ ይኖራችኋል። ያንን ነው እሺ። መጀመሪያ ቪዲዮውን እዩት ምን እንዳደረገቻቸው ታዳጊ ልጆችን ማለት ነው። አንተ ያልገባ ነገር አደንቀሃለሁ ያለ ሰው ስተትም ነገርን ከና ያወጣም እንዴ? ተናዳ ነው ያን ጊዜ ከፍቷት ነው የሚልህ እንከስ ያወጣም እንዴ ነው አሳይ የምትልኝ ሙማንቱ ሄሉዬ ስልኳ ካለሽ ለምን አትደውይላትም? ጃኒ አለው የለውም ስል አለው ይሉሃል። የናየውንስ የሚያረጋ አይመስለኝም። ጃኒን ካረገ ለምን ነው ናየው የማያረግ? ኖ እሱማ አሩ ነው ምን ያዝናናው ነው እሱ እንደዚህ ነገር ማለት ምን ሰውን ያልካዘነበት ምን ከዚህ የልጁ እናት ምንድን ነው የሚፈልገው? በነገራችን ላይ በእንደዚህ አይነት ነገር ላይ ጃኒ እናቴ ትሙት እግዚአብሔር አውጥቶታል። ሆነም ቀረ እኛም እንዳንደነግጥ የለኝም እንኳን ብትል አውጥቻ አዋርድሻለሁ ውሸትሽን ነው እዛ ተናግረሽ ነበር እንዳይላት አለ ብላ ተናግራለች። ገብቷል። እንደገና ደግሞ የሆነ ጥቃትም እንደሚያደርስባት ተናግራለች። እንደገና ደግሞ አነሰን በዛም የሚያስተሳስር ልጅ አለ ምናምን ብላ ከሱ ጋር የምትመላለስበት የምትግማማበት ምንም ነገር ይዛ አልወጣች።
እንደገና ደግሞ ጠቀማትም አልጠቀማትም የሆነ የሚያናግራ ሰው ከጎኑ አለ። ገብቷል? ይሄን ያህል ሰው ቪክቲም አይደለች። ያ አሻራው አለ ባይሙሮን በምን ያ የአንድ የህይወት ፓርት ነው። እና ኮሪሌሽን እኮ ለመጀመር እኮ ሞክራ ነበር ከአንድ ብር ጋር አየ የተሳሰረ ነገር ያላለቀ ነገር ሲኖር ከሁሉ ሰው ወደ ኋላ ያስቀራል። ከአንድ ብር ጋር እንኳን ተገናኝተው ፎቶ ላለቀው ነበር። ወጥቷል። ያላለቀ ነገር ውስጥ የአዲስ አበባ ወጣት አይገባም። እንደዚህ አይነት ነገር ውስጥ አይተኮር እንኳን ዝም ብሎ በእንትን የምትገናኝ አይደለም። ያበደ ፍቅር እንኳን ጣጣ አልፈልግም ብሎ ብቻውን ጸጉሩን ቢቆጣጠር ቢያለቅስ ይሻለዋል። እንደዚህ ሪስክ ውስጥ አይገባም። ልጅቷን እኮ ስራውን ያስቀመጠው ለዛ ደግሞ አሁን እኮ እኛ እንትን ስጭን ነው ያላት። እኛ ከጎንሽ እንሁን ነው እኮ ምንላት። ናዮ ጌመር ናት በስነ ስርዓት ትክክለኛ እንደ ጃኒ እንደ ጆን ዳንኤል በጣም ጌም እየገባች ትጫወት ነበር። ከእስር ቤት ከመጣች በኋላ በጣም ልብሷን እየለበሰች እየደነሰች ከነ አንድ ብር ጋራ ከነራቹ ጋራ ከሁሉም ጋር በሰላም ተወዳ የራሷ አድናቂ ኖሯት ትጫወት ነበረ። አሁን ላይ ልጅቷ ጌም ምንም አትጫወትም። ለምን? አሁን ከእስር ቤት ከወጣ በኋላ እስር ብላ ተቀመጠች። ያ ለከነሷ ፎቶ እንኳን እየተነሳች እኮ ትለቅ ነበረ ያኔ እሱ ሳይመጣ በፊት አይደል? ያ ሄሉ ሁሌ በራይድ ናት። በመኪና እንኳን ከሷ ጋር እንኳን ሁልጊዜ ልጅቷ እኔ ቪዲዮቿን እንዳለ ሳያቸው ሁሌ በራይድ ከዚህ ወደዛ ከዛ ወደዚህ ዝም ብላ ሲጨንቃት ነው ድንገት ገብቃ ስልኩን ያወዛወዘች ነው የምትገባው። ይሄ የቲክቶከር ቫይብ እንኳን የላትም። ላይት ምናምን እንደዚህ እንኳን ሲል ዴንዝል ራሱ መኪና ኪሎ ሜትር ይቆጥራል ይላታል። ያ ሁሌ በራይድ ነው ወደዚህ ወደዛ እየሄደች እንትን የምትለው ምንም የምትዝናናው። ግን እንትን ሽልማት ሲኖረው ግን እሷን ሱፍ አልብሶ ከሷ ጋራ እንዲህ ተቃቅፎ ይመጣል። ጸጉሯን ሰርታ ሜካፕ ሰርታ ትመጣለች። ለምን እንትን ኮምፒቲሽን ምንም ተቃቅፎ አይደለም። ዝግጅቱ ቦታ ላይ ማንኛውም ቲክቶከር ኢንቫይት እንደሚያደርግ እሷንም ኢንቫይት ያደርጋል። የፎቶ ስነ ስርዓቱ ላይ ከኢንቫይተሮች ማንም ሄዶ ከሱ ጋር እንደሚቀመጠው ነው እንጂ ወንበር ላይ አብረው ከቤት እንኳን አይወጡም። እሷ ከቤቷን የምትወጣው ከእናቷ ቤት እሱ ከእናቱ ቤት እንደማንኛውም እነ ናኦሚን ኢንቫይት እንደሚያደርግ ነው ኢንቫይት የሚያደርገው። ለራቁት መዋረድ አይደለም የምናወራው። ልጅቷ ተጨንቃት በተጣበበ ሁኔታ ውስጥ ነይ የተባለች የተጠራች የሱ ማድመቂያ ልክ እሱ በሷ እንደተከበረ እንትና ጃኒ ትታው ብትሄድም ደበደበኝ ብላ ስቲል ሴት መያዝ እንደሚችል አርጎ ነው ራሱን ድራማ እየሰራ ያለው። ጃኒንም ከአዶናይ ማስቆብለል እንደሚችል የራሱ ነው ማስታወቂያ የሰራው። ይሄ የራስ ገጽታ ግንባታ ነው የሚያደርግብን በሴቶቹ። በነገራችን ላይ ሴት ለሚያስ መጀመሪያ ሴት ብቻ አይደለች የምትጸዳዳው የምትለጫጨው። ወንድም እንዳለ እቃው ላይ ያለውን ጸጉር ባይላጭም መከርከም አለበት። ጉትዬ ዶሮ መስሎ ለጠንቋይ ቤት ይዘህ የምትሄድ ዶሮ ነው የሚመስለው። የሚገርም ነገር ዴቭ ለጠንቋይ ቤት ለታምራት ገለታ ለእርድ የተዘጋጀ የጥንቆላ ዶሮ ነው የሚመስለው እቃውን ብታዩት። ሁለተኛ እነዚህ ኪኪኪ ያለች ልትቆጣ ያለች ዶሮ ነው የሚመስለው። ጸጉሩ ብዛቱ እንደዚህ የኔ እንደዚህ በቃ ሄሮ ስለ ልጇ ምናምን ራሱ ስታወራ ላይቭ ላይ እንደዚህ ምናምን ሲጠይቋት ስታወራ ልጅቷ ከልጅቷ ጋር ያላት ኢንቲሜሲ ራሱ ዝም ብሎ እንደ ልጅነቷ ምናምን አይደለም። 24 ሰዓት ስለ ልጇ ማውራት ምናምን ነው። ይሄ አንዳንድ ጊዜ ጆንን ለማዋረድም እንዲህ ለመሆንም መስዋዕት የሚያስከፍላት ይሄ ልጇን የጣለች እናት አይነት አይደለችም። በጣም ነው ልጇን የምትወደው። ከዛ አንፃር ነይ ሲላትም ልትሄድ ትችላለች። ከዚህ ከቪዲዮ ውጪ በራሱ ይስተካከላል ብላ የምትጠብቀው ነገር አላት ልጅቷ። ፐርፌክት እኔ አይቻታለሁ። በጣም ፐርፌክት መሆን በጣም ትፈልጋለች። መማር መሻሻል። ይሄ ልክ ሁሌ ጃኒ እየመጣች እንደምጨቀጭቀን ከበፊቱ ተምሬ አሻሽዬ ትልቅ ቦታ ደርሼ ነው የሚሉት እኮ ልጆቹ። ካየሽ እንዲህ እኮ ነው የሚያለቃቅሱብን። ፊዮናም ትመጣና ከበፊቱ ተሽዬ እናንተን አስደስቼ ጥሩ ሰው ሆኜ እያሉ ነው ልጆቹ። የሆነ እግዚአብሔር እንደነገራቸው አንደገና አንብብላችሁ ዴቭ ይውታ አንድ ሰው ምን እንደጻፈ ሌላ አንብብላችሁ ዝም ብለህ የሰዎቹ ያሉበትን ደረጃ እንድታይ። ተረስትሚ ሐረር ያሉ ቤተሰቦችስ ባንቺ ዋጋ ይከፍላሉ። የጆን ቆለጥ እላው ላይ ጸጉር አለው ማለት ፖለቲካ ሆነ። እውነት እነዚህ ዝም ብለው ነው የሚያስፈራራው እንደዚህ። ናይ ማስፈራራቱ አይደለም ምንና ምን እንደሚያመጡት። እውነት ጸጉር ቆራጭ ናቸው አሉ። የኔ ቤተሰብ ሂድ አባቴ ትልቅ ጎራዴ ያለ ሰክስቆ ያነሳላል። ንፍጣ ቆሻሻ
ምንና ምን እንደሚያያዩ ታያችኋል። ከዚህ ጋር ነው ቆን ተግባብቼ የምኖረው ጋይስ። ደስ የሚል ኮሜንት ነው ጋይስ። እንዴ ከቻለ ገብቶ አጥጋቢ መልስ አጥጋቢ ነገር ማውራት ናይ ጆን ለነፋው ለሴት ልጅ እንኳን ክብር እንደሌለው እናቴ ትሙት ዴቭ ነው የምልህ ወይንም ደግሞ ሜላት አንድ አሁን ጃኒ በጆን በተደጋጋሚ ለሴቶችን ድሮ ሲናገር እንዴት እንደሚያበሻቅጥ አይታችኋል አይደል? ለሴት ክብር የለውም ብለን ያኔ ደምድመን ነበር ዝም ብለን ከምናየው አይደል? እግዚአብሔር ነው የምልሽ የእውነት ብልቱን ብታይ ለሴት ክብር እንደሌለው እንደገና ይጨምርልሻል። እግዚአብሔር ነው በቪዲዮ ነው ያየሽው ሄሉ? አያ ጸጉሩ ለካ እንደዛ ትልቅ ያስባለው ለካ ጸጉሩ ነው እንደዛ ፓንቱን የሞላው። ቅሌታም ነው። አይ እንትን በቃ ሸኔ በው ኦኔግ ሸኔ እንዳለ ጸጉሩ ራስታ እነሱ ጸጉራቸውን አይደል ያቆለጥ ኦኔግ ሸኔ የሆነ ሰውዬ ልቃቢ ንፍጣ ቡኮሃራ ገብቷታል። ናዮ ፊውቸሯ ገብቷታል። ስትረስ ውስጥ ገብታለች። ምን ሲሆን ነው እዚህ ውስጥ የገባሁት የሚል ንግግር ነው ይዛልን የምትመጣው ሁሉ ጊዜ ደንግጥ። ሴትን የሚያከብር ሪሌሽኑን የሚያከብር ወንድም እንደሚያደርግ ታውቂያለሽ? ጸዳ ይላል፣ ቀባ ይላል። እቃውን እንኳን እንደ ሴት እንደዚህ ሙልጭ አርጎ ባያረግ ከርከም ምናምን ያርጋል። አፍሮ ያረጋል። አፍሮ ቢት የሚባል ነገር አለ። ገባ? እንደዚህ ወር ብሎ ዝምብ ነው የሚመስለው ብዛት። ጋይስ ይሄ በብልግና አይደለም። ሰው በሚያደርገው እንቅስቃሴውን አይተሽ ማንነቱን ትገምቻለሽ ወይ አይደለም? እኔ በፊትም አይመችም። እየበላም ከሆነ ደግሞ አበላላይተሽ የሰዎችን እንትን ይሄ ልጅ ያዝረከረካ ምናምን ትያለሽ አይደል? እየነፋም ስታይ ደግሞ እየነፋ ባለላይ ነው እንትን የምታረጊው። ገባሽ? እያንዳንዱ እንቅስቃሴ ላይ ሰዎችን ትገምቻለሽ። ይሄ ብልግና አይደለም ሜላት። አንቺ አሁን ማይክሮፎን አጥፍተሽ ምናምን እያወራሽ ነው አይደል? ምን አይነት አስተያየት እንደምትሰጪ ጭንቅላትሽም አቹርድነትሽም ምናምን በዛ እንረዳለን። ሰዎች በዋሉበት ቦታ ነው ማንነታቸውን የምትገምጪው። ይሄ ባየሽው ነገር ላይ መናገር ይሄ ብልግና አይደለም። ብልግና አይደለም ደግሞ ዋናው የሷ ህይወት ነው። አሁን የሰው ህይወት ነው እዚህ ጋር እየተወራ ያለው። ስለዚህ እሷ ራሷን ማየት አለባት። አሁንም ቢሆን ከዚህ ነገር ውስጥ መውጣት አለባት። አንቺ ስለገፋሻት ሳይሆን እሷ መውጣት አለባት። በቃ ራሷ እኔ ካለሽ ለምን አትደውይላትም? ከሱ ጋር ትሁን መብቷን ታስከብር። ገብቶሻል? የሴክስ ከዳማ እንዳትሆን ሸቃላቱ። ይሄ ነው የኔ ጥያቄ። እንደገና ደግሞ ራሴ እንደዚህ ያረጋለሁ ብላ እናቷ እንደዚህ ያነባች ነው በወጣትነቷ ገና አንፎሎ ተደራርገዋል ኢንስታግራም ላይ አለቀ። ስልኳ ካለሽ ብትደውይላትስ ነው የምልሽ። እንኳን ሰታይ ነበር። አሁን ሆኜ የኔ እናት ሲመችሽ ደውይልኝ ብላ እንኳን ጽፋልኛለች። እሺ ደውይላታ ታዲያ። ቀደም እየደወልኩ እኮ እናንተ ያወራችሁ ምደውላት እኮ ለሷ ነው እና ሚውት አድርጌያለሁ እንዳትሰጉ ያልኳት እኮ እንደዛ እንድታስብ ብዬ አላነሳችሁ። ዋትስአፕ ላይም አላት ኦንላይን አይደለም። አሁን ነገሩ ኢትዮጵያ እንትን ነው መሰለኝ እንደነ ጃኒ ነው የሚሆነው። ለሊት ነው አልነጋም ምናምን አይደለም። ልክ እንደነ ጃኒ ልክ ወደ ሚዲያ ሲወጣ የሆነ ሰምባዲ የቅርብ ሰው ይደውልና እንዴት እዛ ታወሪያለሽ ገባሽ እንዴት እንትን ትያለሽ ትባላለች ልጅቷ። ልክ አሁን ሰው ሲሰማ እንጂ እሷ መጀመሪያ ሄሉን ኮንታክት አድርጋታለች። ግን እዛ ጋር ጆርዳን ውሸት ነው ይበል ናዮን ቆርጬ ከነጸጉሩ ልክለታል። እስቲ ውሸት ነው ይበል አናግረኝ እኮ አልኩት። ይሄው ናዮ ጥሬን አቅርባ ተቀብላ ይሄው ላከችልኝ እኮ ይሄው በቤተሰብ በቅርብ ሰው ምናምን ራፊ ይሄው ናዮ አሁን ስቶሪውን ታያላችሁ እና ስቶሪውም ነው ኮፒ ሊንክ ነው የምትለው አይደል? ይሄው ይሄ ናዮ አይደል 400 ከምናምን ሺ ራይት ሚ ቁጥሯን ስትወጪ አለችኝ። እኔ እናንተ ዞር ብዬ ላናግራት ነበረ ቴሌፎን አታነሳም እንትን ላይ አይ ቲንክ እዚህ ላይ ስላለው ሰግታ መሰለኝ መቅረብ ስላልፈለገች ማለት ለዛ ይሆናል። እኔ ላቀርባት አልነበረም ለብቻ ላናግራት ነበር። ሚውት ወይ ሜቢ ላይቭን ዘግተሽ ለምን አትደውይላትም? አሁን እኔ ልክ ከ30 25 ደቂቃ በኋላ ወጣለሁ ወደ ስራ ሄዳለሁ። ከስራ መልስ ወይም ደግሞ ብሬክ ታይም ላይ ከደወለች መልሼ እደውልልሻለሁ እየሰማሽኝ ከሆነ እሺ። ናዮ ያ
ላይቭ ላይ ስለሆንሽ ይሆናል ማታነሳለሽ። እኔ ፍሪ አደርግሻል። እኔ በገጠማችን ግን ለምን እንቆማለን የሚሉ ሰዎች አሁን ተሳተፉ እስቲ። ኦሬዲ አርገሻታል። ሆረር የሆነ ጋንግስተር የሆነ ልጆቹን አስሮ እድሜያቸውን እንደ ኮማ ውስጥ የሚያኖራቸውን ፍሪ አድርጉ። ልብ ካላችሁ ምድረ እከካ